እኔ እዚህ ስመጣ ሀሳቡ መጣልኝ ለምን የማይረሳ ጊዜ ለምን እኔና እሷ አናሳልፍም አብረን ብዬ አሰብኩኝና መውደድ ነግሬያት ዛሬ ቢወጣልኝ ምን አለ እንደ ሰው ተሳክቶልኝ ልቤ ሰላም በዋለ። ደንግጬ ምናምን ፊቴ ሁላ ልክ አልነበረም አይደለ? አዎ በጣም ደንግጠህ ነበር። ካንተ አይበልጥም የትኛውም ነገር። ሰላም ሰላም ሰላም! ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬም እንግዲህ በዱባይ ላይ ቆይታችን እንደቀጠለ ነው ማለት ነው። ደስ ይላል። ዛሬ የመጣሁት በባህል ልብስ ነው፣ በአገሬ ማለት ነው፣ በሀበሻ ልብስ ነው የመጣሁት። እዩኝ እስኪ እንዴት ነኝ? አላማረብኝም? በጣም ነው የሚያምረው ይሄ ቀሚስ። በጣም ትንሽ ረዘመኝ፣ ግን የቀሚሱ ባህሪ ነው፣ እንደዚህ ነው አሰራሩ ይመስለኛልና በጣም ነው የሚያምረው። ብሩኬም እንደዚህ አለው፣ ይለብሳል፣ እንደዚህ ለብሶ ነው የሚመጣው። ቀጥሬዋለሁ ዛሬ። ልዩ ደስ የሚል ፕሮግራም አለ እና ይወደዋል ብዬ ተስፋ አደርጋለሁ። በነገራችን ላይ ቤተሰቦች ያው እዚህ በነበረን ቆይታ እንግዲህ ብዙ ገጠመኞች አሉ፣ የሚያስቁ የሚያዝናኑ የሚያስደነግጡ ልበላቸው ብዙ አይነት ገጠመኝ አለና እሱን ቀጣይ የምናወራበት ይሆናል። ግን አሁን እዚህ ያለን ቆይታ በጣም ደስ ይላል። በጣም ነው ደስ የሚለው እና ዛሬ የመጣውበት ሀሳብ ምን መሰላችሁ? ባለፈው ቪዲዮ ላይ ሰርፕራይዝ አለህ ብዬው ነበር ለብሩኬ፣ ሰምታችኋል ብዬ አስባለሁና ወይኔ ጸጉሬ ደግሞ እየተበላሸ ነው እና ሰርፕራይዝ አለህ ብዬው ማለት ነው። በጣም ጓጉቶ እያስጨነቀኝ ነበር። ምንድነው ሰርፕራይዝ? ምንድነው እያለኝ ነበርና እንዴት ነው መኪና ገዝቼ ልስጠው እንዴ ትላላችሁ? አያ ለዛ እንኳን አቅማችን አይፈቅድም፣ ግን በአቅማችን ለየት ያለ ፕሮግራም ተዘጋጃለ። እሱን አብረን የምናየው ይሆናል። ከዛ በፊት ግን አብዛኞቻችሁን የኛ ውድ ቤተሰቦች ላመሰግናችሁ ፈልጋለሁ። ምክንያቱም እኛን ለማስደሰት ስትሉ በጣም ብዙ መስዋዕትነት እየከፈላችሁ አብራችሁን ከጎናችን ሆናችሁ እዚህ እንድንደርስ አድርጋችሁናልና ብሩኬ ያው ታውቃላችሁ 200,000 ሰብስክራይብ ገብቷል። እኔ ደግሞ ኦሬዲ ወደ 185 ምናምን ተጠግቻለሁና ለምን ወደ 175 አሁን ወደ 80 ገባለሁኝና በጣም ደስ ብሎኛል ከምላችሁ በላይ። እና ውድ ቤተሰቦች 200,000ን አክብሪለት ብላችሁኝ አብዛኞቻችሁ ከጎኔ ሆናችሁ ያው እኔ እዚህ ሀገር ላይ አከብርለታለሁ ብዬ አላሰብኩም ነበረ። እዛው ኢትዮጵያ ነበር ያሰብኩት ባለፈው ማለት ነው። ግን ያው አንዳንድ ነገሮች እኔና እሱ መሀል ላይ ጥሩ ነገር አልነበረም። ሁለታችን እየተጋጨን ምናምን በቃ እየተጣላን ያው ሁለታችን መቼም አንድም ቀን ተስማምተን አናቅም። ባለፈው ያው አሳይተናቸዋል እርግቦቹን አይደለ? ልክ እንደነዛ እርግቦች ሁሌ እንደተፋየትን ነው እንግዲህ እና አንድ ቀን ወይ እሱ ያሸንፋል ወይ እኔ ያሸንፋለሁ ወይ ሁለታችንም ምንድነው ሳንሸናነፍ እንቀራለን። ብቻ ግን በዛ ምክንያት ሳላከብርለት ቀኑ ዘግይቷል እና ያው ይቅርታ ሳላከብርለት የቀረሁን እንዳይመስላችሁ፣ ሳላስበውም የቀረው እንዳይመስላችሁ። ግን አሪፍ አጋጣሚ ያገኘሁኝና እዚሁ ላከብርለት ነው ማለት ነው። እና ከካሜራ ጀርባ ያለው ያው እንግዲህ አብዛኞቻችሁ በጣም ወዳችሁታል ምናምን ፖስት እያረጋችሁት ነው እና በጣም ገርሞኛል። እንግዲህ ቢኒ ነው ያው ልክ እንደ ፍፄ እንግዲህ ፍፄ ጋራችን እያላችሁ ነበር። አሁን ደግሞ ቢኒ ጋራችን እንደሚሆን ተስፋ አድርጋለሁ። ብቻ ግን ወዳችሁታል፣ ተመችቷችኋል። እሱ ነው ከካሜራ ጀርባ ያለውና ቢኒ በነገራችን ላይ በጣም ስለተባበርከኝ አመሰግናለሁ። የዛሬው ፕሮግራም ላይ ራሱ ማለት ነው በቃ እንዳለ ግማሽ ፐርሰንቱ እሱ ነው እንዳለ ያለበት ማለት ነው። ምክንያቱም እኔ ቦታ አላቅም፣ ምንም አላቅም። እኔ ማቀው ብቻ ብሩኬን ሰርፕራይዝ ማድረግ እንደምፈልግ ብቻ ነው ማቀው። ግን እሱ ያው ሹፌራችንም ነው፣ መኪና አለውና እንደፈለገ ነው የሚያንቀሳቅሰን ምናምን። በሱ መኪና ነው የምንንቀሳቀሰው። እንደገና ደግሞ አንዳንድ ነገሮችንም ስገዛ ዛሬ እሱ ነው ቦታ ምናምን ያሳየኝ እና አመሰግናለሁ በዚህ አጋጣሚ። እና ዛሬ የብሩኬን 200,000 ላከብር ነው የመጣሁት። በቃ ምንድነው ይሄን ያክል በዚህ ገባው በዚህ ወጣው እንደዚህ ሄድኩ አልናገርም እንዴ? በቃ ነገርኳችሁ። የብሩኬን 200,000 ላከብር ነው የመጣሁትም ያው እንዳልኳችሁ ከቢኒ ጋር ነው። አንዳንድ እቃዎችን ገዝተን ምናምን እዛው አዘጋጅተን ጨርሰናል። የተዘጋጀበት ቦታ ደግሞ ስንሄድ የምታዩት ይሆናል ማለት ነውና በጣም ደስ የሚል ቦታ ነው። ያው በጀልባ ነው የምንንቀሳቀሰው። ጀልባ ላይ ነው የተዘጋጀው ፕሮግራሙ
እና አንዳንድ እቃዎችን ደግሞ ይዘን እንሄዳለን። ያዘዝናቸው እቃዎች አሉ ኬክ ምናምን ማለት ነውና ግን የጾም ኬክ ለማግኘት እዚህ ሀገር በጣም ያስቸግራል። እንደው ሌሎች ያው ፍራፍሬ ምናምን እንደው ሳላከብርለት ከመሄድ ብዬ እንጂ በጾም ሰዓት መሆኑ የብሩኬ 200,000 በጣም ከፍቶኛል። ግን ተስፋ አደርጋለሁ ጾም ሲፈታ ከዚህ በበለጠ ደስ በሚል ፕሮግራም እንደምናከብረው እንደው የዛኔ 250,000 ገብቶ እንደው አንድ ላይ 200,000ውንና 250,000ውን አንድ ላይ ጾም ከተፈታ በኋላ ቀውጠ እንደምናከብረው ተስፋ አደርጋለሁ። ዛሬ የተዘጋጀው በትንሹ ነው ግን ደስ ይለዋል ብዬ አስባለሁ። እና የኔ አይነት ልብስ አለው እሱም ልበሰው ብየዋለሁ። እና ዛሬ የሚያመጣው ቢኒ ከኔ ጋር ስለሆነ ጓደኛው ይዞት ይመጣል ነግረነዋል። የቢኒ ጓደኛ ይዞት ይመጣል። ከዛም በኋላ ግን እዚህ ቦታ ሳይሆን እዚህ ቦታ ሜቢ ከዛ በኋላ ምንመለስ ይሆናል። ደስ ይላል ቦታው በጣም ወድጀዋለሁ። በቃ እኔ ምን ልበላችሁ እዚህ አካባቢ እንዳለ ግሪን ኤሪያ ነውና በጣም ነው ደስ የሚለው ማለት ነው። እና በቃ ብቻ እዚህ ቦታ ላይ ከዛ በኋላ ምን መጣ የሆነ ሰዓት ካለን ምናልባት ካልመሸ ግን አሁን ቀጥታ የምንሄደው የት ነው መሰላችሁ? ፕሮግራሙ የተዘጋጀበት ጀልባው ጋር ነው የምንሄደው። እዛ ነው ይዘሆና ያልነው ጓደኛው ብሩኬን እዛ ይዞት ይመጣል ማለት ነው። እና እኔ አስቀድሜ ነግሬዋለሁ ፕሮግራም አለን ዛሬም ስለብሰው እንደዚህ ነው እኔ እንደዚህ ለብሼ የሆነ ቦታ ላይ ጠብቀሃለሁ ብየዋለሁ። ግን 200,000 እንደሆነ አይገምትም በጭራሽ። ምክንያቱም አከብራለሁ ብሎ አላሰበም። ያው ጾምም ስለሆነ ምናምን አከብራለሁ ብሎ ስላላሰበ አያስበውም። ግን በቃ ዛሬ አሪፍ ጊዜ ነው የምናሳልፈው ብዬ ከቢኒ ጋር ስወጣ አይቶኛል ምናምን። እንግዲህ የገመተውን ይገምት፣ እኔ አይመለከተኝም። ብቻ ግን ጥሩ ጊዜ ይኖረናል ብዬ አስባለሁ። ውድ ቤተሰቦች አሁን ትንሽ እዚህ ልቆይ ወይስ ልሂድ እዛ ቦታ ላይ እንዴት ላድርግ? ደግሞ ማለት ነው ዝናብ ሊዘንብ ይሁን አላቅም። ብቻ ያው በጧት ነው የወጣሁት። በእርግጥ ግን ደመና እንደመሆን እያለ ነው። የበኋላውን ደግሞ አላቅም። ብቻ ግን ውድ ቤተሰቦች አብራችሁ ይሁኑ። እዛ እንገናኝ ቦታው ላይ ማለት ነው። ማየቱንስ ያያል ሁሉም እንደ ህልሙ፣ ያንቺ ግን ይለያል ብዙ ነው ትርጉሙ። የኑር ተፈጥሮ የተረዳው ማን ነው? ዓይንሽን አልሰለች ያለኝ ባየው ሆድዬ ፈገግታሽ የጠዋት ጮራ ነው ዓለም የሚሞቀው። እና ውድ ቤተሰቦች እንግዲህ በተቻለኝ አቅም እንደዚህ አዘጋጅቼ እሱን እየጠበቅኩት ነው። እኔና ቢኒ እዚህ ከናንተ ጋር አብረን ብሩኬን ይዞት እስኪመጣ ድረስ ጓደኛው እንጠብቃለን ማለት ነው። ከመጣ በኋላ ደግሞ ከናንተ ጋር ሆነን እንደዚህ በአማረ ሁኔታ እናከብርለታለን፣ አብረን እንዝናናለን ማለት ነው። እንግዲህ እስከዛ ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጠብቁም። አመል ያለብኝ እኔ ሱሰኛ መውደድሽ ገሎ ልቤን ተቆሰው እኔ ሴት ልግባ ወዴት ልድረሰው? መውደድሽ ገሎ ልቤን ተቆሰው እኔ ሴት ልግባ ወዴት ልድረሰው? በነገራችን ላይ ቤተሰብ ዝናብ እየዘነበ ነው። እውነት ዱባይ ይሞቃል፣ ፀሐይ ነው ምናምን እየተባለ ነበር። ግን ዛሬ ምን ታይቶት እንደሆነ አላቅም። በጣም ደመና ነው፣ ምንም ፀሐይ አይታየኝም። ግን እየዘነበ ነው። እንደዛም ሆኖ ግን ትንሽ ሙቀት አለው። ወይ አለባበሴ ይሁን አላቅም። የለበስኩት የሀበሻ ልብስ ነው እንግዲህ ለዛም ይመስለኛል እየሞቀኝ ያለው አላቅም። ብቻ ግን ዝናብ እየዘነበ ነው። እውነት አዲስ ነገር ሆኖብኛል። ሙቀት ነው እየተባለ ዝናብ መዝነቡ ገርሞኛል። ብዙም አይደለም ግን የሆነ እንደ ማካፋት አይነት ነገር ነው። ዝናቡ ብዙም የተካበደ አይደለም፣ ግን ደመና ነው። ምንም ፀሐይ የለም ዛሬ። ብቻ ደስ ይላል። በዚህ ቀን ደግሞ ከማክበሬ በጣም ደስ ብሎኛል። ብቻ ደስተኛ ነኝ። እሱም ደስ እንደሚለው ተስፋ አደርጋለሁ። እሱ ሳይመጣ ፀሐይ እየወጣ ነው። አይገርምም? እሱ ከመምጣቱ በፊት ፀሐይ እየወጣ ነው። ግን የመጀመሪያው ደመና እንደነበረ ይሻል ነበረ። ምክንያቱም ቢያንስ ሙቀት አይሆንም። ግን ያው ቢያንስ ውሃ ላይ ስለሆነ ያለ ነው ሙቀት አይሆንብንም ብዬ ተስፋ አደርጋለሁ። ግን ከፀሐዩ ደመናው ይሻለን ነበረ። ግን ያው ምን ይደረግ እንግዲህ ትንሽ ራቅ ስለሚል ያለውበት ቦታ ይዞት እስኪመጣ መሰለኝና እስኪ መጥቷል።
አይኑ ማርከኝ ስልካው ፈሩ ገሉኛል ደሞ ከሞትኩበት ፍቅር ያስነሳኛል dear my love ይለኛል ከዘመኔ ፍቅር ስንቱን ቋንቋችዬ ከሱ ልነጋገር ጉራማይሌ ልጁ ጉራማይሌ ቋንቋ ልጁ ቋንቋ ጉንፍናው ልቄ ለበስኩኝ ቦላሌ ጉራማይሌ ልጁ ጉራማይሌ ቋንቋ። እና እንግዲህ ውድ ቤተሰቦች ያው እዛ ጋር ትንሽ ተቸገርንና ወደዚህ ቀይረናል ማለት ነው። ደስ የሚለውም እዚህ ጋር ነው ያው የውሃውን ምናምን ቪውን ለማየት አዎ ደስ ስለሚል ቦታችንን ቀይረናል። የካሜራማን ችግር ነው ዛሬ ከሱ ጋር ነው ታዲያ ያው ካሜራማን እንግዲህ ይሄን ራሱ ተባብሮን ኬኩን ግን ወደኋላ አዎ ግን እዚህ ሀገር አሰብሽ ግን እኔ አሁን ያልገባኝ ጀልባ ላይ እንዴት አሰብሽ? አዎ ማለት ይሄ እኔ ብቻዬን አይደለም ያደረኩትኝ የኛ ውድ ቤተሰቦች የሚወዱን በእነሱ ትብብር ነው። ግን የማይጠፉት ፋሚሊዎች አዎ እነሱ እዚህ ምን መጣል መሰላቸውም ያኔ ያው ቆየ በነገራችን ላይ እዛ ጥሩ ሁኔታ ላይ ስላልነበርን እኔ ሄዳለሁ ምናምን እያልከኝ ስለነበረ ለማክበር አልተመቸኝም፣ ምቹ ጊዜ አላገኘውም። ከዛ የኛ ውድ ቤተሰቦች ያው አክብሪለታሉኝና አንዳንድ ነገሮችን አግዘውኛል እነሱ። ከዛ ግን እኔ እዚህ ስመጣ ሐሳቡ መጣልኝ ለምን የማይረሳ ጊዜ ለምን እኔና እሷ እናሳልፍም አብረን ብዬ አሰብኩኝና ቢኒ ተባበረኝ። ከዛ አንዳንድ ቦታዎችን አሳየኝ። እነዚህን እቃዎችን ሄጄ ለምን አይ ተባበረኝ ስትኝ ሰላም አንቺና ያገዘው ሰላም ነው እና ልፋታው እኔ ደግሞ ግን አምሮብሃል በጣም ቴንኪው በጣም በእውነት በጣም ነው የሚያምረው። እኔ ልበሰው እኔ ራሱ በጣም አምሮብኛል። ባይዘው ይነጠላ አለኝ እዛ ጋር ግን አለበስኩት እንደዚህ ወይ ባል አይደል ምናምን አልገመትኩም፣ ግን ዝም ብዬ ነበር የለበስኩት። ግን በጣም 200 ሺያችን እንደ ከባል በላይ ነው ከባል በላይ እኮ ነው። ለፍተህ አይደል እንዴ ያመጣው? 200 ኬ አዎ እግዚአብሔር ይመስገን። ያው እናንተ ውድ ቤተሰቦች ጥረት ነው የኛም ጥረት አለበት። በቲክታክ እያገዛችሁን ነበርና እናመሰግናለን። በጣም ክበሩልን፣ እግዚአብሔር ይስጥልን። 200 ሺህ እንድቆርስ ስላደረጋችሁኝ አልጠበቅኩትም ማለት ማከብሯል መሰለኝም። አይ ቲንክ እኔ የማከብሩን ፍላጎት አልነበረኝም። ኦሬዲ ቴንክ ዩ ብያለሁ። ከ110 ሺህ በላይ ሆኗል አሁን ሰብስክራይብ እና በቃ አመሰግናለሁ ሁላችሁንም ብያለሁ። ማከብሮ ስላልመሰለኝ ዝም ነበር ያልኩት፣ ግን እናንተ 200 ሺህ የሚያክል ነገር ማከብሮ ስላልመሰለኝ ትላለህ። በእውነት አላሰብኩትም ነበር እግዚአብሔር ነው። እንደዚህ እንትን ላይ መርከብ አልኩኝ ጀልባ ላይ ሀይቅ መሀል ዱባይ ላይ 200 ሺህ ማለት ዱባይ ላይ አስቡት። በጣም ደስ የሚል ነገር ነውና ቴንክ ዩ በጣም የኔ ቅመም አመሰግናለሁ። እናንተንም ማቀፍ ስለማልችል ነው እንጂ የእናንተን ይሄው ቴንክ ዩ አመሰግናለሁ። እውነት በጣም ደስ ብሎሃል ማለት በእርግጥ ማለት ነው። በቃ ትንሽ ተዋክቤ ምናምን ማለት ነው የሆነ እንደፈለኩት አልሆን ብሎኛል ስለ ያው አንዳንዴ ምን አለ መሰለኝ የለመድከው ሀገር ላይ ሲሆንና ሰው ሀገር ላይ ሲሆን ይከብዳል ነገሮችን። በተለይ ደግሞ በዚህ ፍጥነት ምንም በቃ ብዙም የለመድኩት ነገር የለም ምናምንና ቢኒ አብሮኝ ባይሆን ምናምን በእርግጥ ብቻዬን ማድረግ አልችልም። ግን ያም ሆኖ ግን በትንሹ በቻልኩት አቅም ለማድረግ ሞክሬያለሁ። ቤተሰቦች እንግዲህ እናንተም ደስ እንደሚላችሁ አልጠራጠርም። ያው ቴንኪው በጣም ከዚህ የበለጠ ነበር ያሰብኩትኝ። ግን በነገራችን ላይ ይሄን ነገር ማለት ነው ጀልባ ነው ለካ መርከብ እያልኩኝ ነበር። መርከብ ያውን በቃ እነዛውን ትናንሽ መርከብ ናቸው፣ ግን ያው ትልቅ ነው መርከብ ነው አታስቢ። ባይዘይ አቅም ካለ እዛም ላይ ማክበር ይቻላል። ግን ብዙ ሰው ሲኖር ምናምን አሁን እኔና አንተ ብቻ ስለሆንን እንጂ ሰው ምናምን አንዴ አራቱ ልጆችስ ካርሻቸው ኦ ማይ ጋድ አራቱ ልጆች ካደቻቸው አራቱ ልጆች ግን አይ ፒስ ነው ሆነ። አመሰግናለሁ በጣም የኔነት ክበሪልኝ። አሁን ኬኩን ብትቆርሰው ደስ ይለኛል ወይስ ልቁረሰው ራስ? አረ እንዴ አንተ ነህ የምትቆርሰው። ሁለታችንም ነው የምንቆርሰው ያንቺ ሙጤት ስላለበት። እሺ ኬኩ ግን ማለት ነው እንዴት እንደሚያምር አንዴ ብታሳያቸው ደስ ይለኛል። 200 ሺህ ሰብስክራይብ ይላል። አንተ ግን በጣም ነው የሚያምረው ኬኩ። እንደዚህ ይሁን። አዎ የዩቲዩብ ሎጎ አለው። መውደዴ ነግሬያት ዛሬ ቢወጣልኝ ምን አለ እንደ ሰው ተሳክቶልኝ ልቤ ሰላም በዋለ መውደድ መዋደዱ ከሆነ
ኬካችን ተቆርሷል። ኢትዮጵያ ቢሆን ብዙ ኮሽታ ነበረው አስቡት። በጣም ብዙ ረብሻ ነበረው። ጓደኞቼ ተሰብስበው ሲበጠብጡ አስቡት። አዎ በጣም ብሩኬ እንዴት ነው የሚያምረው ግን የምር ግን ኢትዮጵያ ውስጥ ከነሱ ጋር ክብረ ነው ቢሆን ደስ ይለኝ ነበር። ግን እዚህ ደግሞ የማይረሳ ጊዜ ማሳለፍ ስላለብን የመጀመሪያ ሰው የጓደኞቻችን ዱባይ ላይ 200 ሺህ ያከበረ ወይኔ ያለ ጓደኞቼ በቃ ጓደኞቼ በእናንተ ስም ብዙ ነገር ሰይማለሁ። ይሄ ኬክ ማለት ነው ጾም ሊኖረው ስለሚችል ይቅርባው አንተ ይሄንን ልብላ። ምን የጾም የለም እኔ እርግጠኛ አልሆንኩበትም። ኦኬ እሺ በቃ እኔ ይቅርብኝ። አፕሌን እበላለሁ። ቴንክ ዩ በጣም ዋናው ሀሳቡ ነው። ዋናው መቁረስ ኬክ እንድትቆርስ ብቻ ስለፈለኩኝ ነው። ኦኬ እሺ ቴንክ ዩ በጣም አይ እኔ እናት አንቺ ጎበዝ ነሽ እውነት። ማቃቸው አሉ ባይሆን ማታ ያፈጥሩበታል ይዘን ሄደ። ግን ቤተሰቦቻችን ብታመሰግናቸው ደስ ይለኛል። ሞር በጣም አንድ ቀን ተለይታችሁን ምንም አታውቁምና ይሄ በጣም ከበቂ በላይ ነው። አስቡት ዱባይ ላይ 200 ሺህ ማክበር ማለት በሰፊው ወይ እናከብረዋለን። አንድ ቀን ደግሞ በደም ተሰብስበን አይ ቲንክ ምናልባት ካከበር ነው። ግን እኔ ማክበሩ እቅድ አልነበረኝም። ያው ባከብር እንኳን ጓደኞቼኝ ሁላችንም ሰብስበን ነበር የምፈልገው። ግን ምንም ማድረግ አንችልም። ያለ ጓደኞቼም ቢሆን ከቅመሟ ጋርና ከቤተሰቦቼ ጋር ያው ጓደኞቼም በስልክ እያዩኝ አይደለ። አመሰግናለሁ። በጣም ወዳችኋለሁ። ክበሩልኝ ሁላችሁንም። ወጣ ይተካ ያው ከዚህ በላይ በጣም ብዙ ነገር ነው ለኛ እየሆናችሁልን ያላችሁት። እናንተ መኖራችሁን በቂ ነው እና ኑሩሉ። ሌላ ምንም ልል አልችልም። ረጅም ጤናና እድሜ ይስጣችሁ። ቴንክ ዩ በጣም ቅመሟ። ኧረ ምንም አይደል ነቢ ቢስቲ መጠሪያ አልተገኘም የሚሆንሽ ላንቺ ተስማምቶ ቆንጂና ራሱ ነሽ ውበት ነፍስ ሕይወትን ዘርቶ መጠሪያ አልተገኘም የሚሆንሽ ላንቺ ተስማምቶ ቆንጂና ራሱ ነሽ ውበት ነፍስ ሕይወትን ዘርቶ አልተፈጠረም ሰው የለሽም አምሳያ የቆንጂና ጣሪያ የውበት ማደሪያ። ደስ የሚል ጊዜ እያሳለፍን ነው። ትንሽ ደንግጬ ምናምን ፊቴ ሁላ ልክ አልነበረም አይደለ? አዎ በጣም ደንግጠህ ነበር። የምሬን ነው። አልጠበቅኩትም። በቃ አበሻው ልብስ ምናምን ልበስ ተለኝ ዝም ብለን ፎቶ ምናምን ለመነሳት መስሎኝ ነበር። ግን በጣም የሚገርም ጊዜ ነው ያሳለፍነው። ያው ጀልባውም ደስ ይል ነበር። አሪፍ ጊዜ ነበር። ያው የጾም ኬክ የለም ተብዬ ፎገሩኝ በአፕል ይሄ እሷና እሱ ምን ያቃጠረላችኋል ለወጣችሁ እንዴ? ዋናው ነገር እኮ መቁረስህ ነው ኬክ አይደለ? አዎ ኬኩን እኔ እሱን ብቻ ነው የፈለኩት። ባይዘ እንዲቀርብኝ አልፈለግሽም ነው መቁረስ? መቁረስ እዚህ ደግሞ ማለት ነው አሁን የጾም ነገር ብትላቸው ማለት ነው አይረዱህም። በቃ የሆነ የለውም ይሉሃል እኮ ግን በሲክስ ይከታሉ። አሁን እነሱ ሊገባቸው አይችልም። ልክ ነሽ እያሉ ይነበራል። አይረዱህም። ግን አሁን ኢትዮጵያ ውስጥ ቢሆን የኔና ችግር የለውም። አጨነቂሽ ብዙም አትጨነቂ። በቃ ዋናው ማክበራችን ነው። ያው እንዳልኳችሁ ነው። እኔ ማክበር አልፈለኩም ነበር ማለት 200 ኬ ቴንኪው ብዬ ጨረስኩት ነገር ነበር ነግሬያቸዋለሁ ቅድም። ያው 210 ገባ ሁላ ሳናስበው ማለት ነው። ተመስገን ነው። ያው ከእናንተ ጋር ከጥሩ ቤተሰቦች ጋር ማንም ላይ ክፉ የሚያስብ ስላሌለ ጥሩ ስለሆኑ እኛም ስለሆንን በቃ ይሳካል። እንዳልኳችሁ ነው። ልበቀና ጥሩ ሰው ከሆናችሁ ሌትስ ጎ ዝም ብለው ነው የምትሄዱት። በቃ ዝም ብላችሁ ያላሰብና ቴንክ ዩ። እኔ ደስ ብሎኛል በእውነት እንዳልኳችሁ ነው። ጓደኞቼ ምናምን ተሰብስበን ቢሆን ደስ ይለኝ ነበር። ያው ምንም ማድረግ አንችልም። እንግዲህ የኔ ቅመም ዱባይ ላይ ማክፈር ነው የፈለገችው ሰው ችግር የለውም። እና ከብሮም ከሆነ እዛ በሰፊው እናከብረዋለን። አይ ቲንክ አሁን አልፏል። ጾም የሃይሚን ባይሆን 200 ሺህ እንቀውጠዋለን በደንብ። ጾም እስከሚፈታ ከገባች እንቀውጠዋለን። እስከዛ ጾም ይፈታል ብዬ አስባለሁ። ግን እኔ አሁን ያው ቃል ገብቻለሁኝ። ምንድነው መሰለክ ጾም ከተፈታ በኋላ
ምክንያቱም አንተ ጣፋጭ ነገር በጣም ትወዳለህ፣ ኬክ በጣም ነው የምትወደው ምናምን ማለት ነው። ከሰርኩ በእናትህ አላቅም። እስከዛው 250 ሺህም ልትገባ ትችላለህ። 250 ሺህና 200 ሺህን አንድ ላይ የምናከብረው ይሆናል። እኔ ቃል ገብቻለሁ። 200 ሺህ ጓደኞቼ እንዳይደብራቸው አንድ ላይ ፈታ እንላለን። ምክንያቱም በትንሹ ነው አሁን የተዘጋጀው ነገር፣ ያው በትንሹ እንዳየኸው ነው። ግን ፏ ብለናል። ከዚህ በላይ ምንም አዲስ ነገር የለውም። ዋናው እኮ የኔና አንቺ ደስታ ነው አይደል? የቤተሰብ ደስታ ነው። ምንም ከዚህ በላይ የለም። እንዴ ጀልባን ተከራይቱ ጀልባ የሚያክል ነገር ተከራይቶ ኬክ ምን አዘጋጅቶ ጀልባ ላይ ዱባይ ላይ ታቁታላችሁ። የሆነ ላወራው አልችልም እና እዚህ ያላችሁ እንትኖችን ታቁታላችሁ። ሰው በጣም ከበቂ በላይ ነው። እናት እንዲያልሽ እንድትጨናነቂ አልፈልግም። በጣም ብዙ ነው። ብቻዬን አይደለም ያደረኩት። በእርግጥ ቤተሰቦች ምናምን አግዘውኝ ነው እና የኛው ውድ ቤተሰቦች አክብሪለት ብለውኝ ነው እና ወዳችኋለሁ። የኛው ውድ ቤተሰቦች ግን የዚህ ሀገር ዋጋ በእኛ ሀገር ብር እንትን ሲል በጣም ሆዲፍጀው እንዴት ወጥሽ እንደ ባለፈው እንደኔ አላለፈም። ከዛ አረ ያልፋል እንዴ የባለፈው እንደው ጀልባ እንጃ ጀልባ አይ ቲንክ ውድ ነው። ጀልባ ውድ ነው። እንደዚህ ተከራይተህ ምናምን በግል ምናምን ሲሆን ደግሞ ይከብዳል በጣምና ከዛ ካንተ አይበልጥም የትኛውም ነገር እና ቴንክ ዩ ቤተሰብ። አየር ትንሽ ተቀያየረብን እንጂ አየሩ በጣም ዱባይ ገር እንዴት ነው ዝናብ ሊዘንብ የሚችለው? ተወዛገብኩኝ። በቃ የሆነ አየሩ ዝናብ ሲሆን ምናምን ወይኔ ጉዴ አልኩኝ። በቃ ጨነቀኝ። የሆነ ሰዓት እየዘነበ ነበር አንተ ከመምጣት በፊት ምናምን ማለት ነው። እዛ እየጠበቅኩ ምናምን ዘነበ ማለት ነው እንደዚህ። ከዛ ግራ ገባኝ። ወይኔ ፕሮግራሜ ሊበላሽ ነው አልኩኝ። ከዛ ትንሽ ቆይቶ ደግሞ ፀሐይ ሆነ። እኔ መጣ ፀሐዩ መጣ፣ ፀሐይ መጣ፣ ከዛ ፀሐይ መጣ፣ ፀሐይ ሲመጣ ፀሐይ መጣ። አረ እባክህ ለራስህ ሰጠው ቦታ እኮ ይለያል። አንቺ ጨረቃ እኮ ነሽ ጨረቃችን። እና ቴንክ ዩ ቤተሰቦች። አሁን ደስ የሚል ቦታ ነው ያለነውና አሁን ደግሞ እዚህ ትንሽ ፈታ እንበልና ትንሽ እዛ ግለት ላይ ነበረን። አሁን ረጋም በቀዝቀዝ ያለ ነገር እናረምድ አይደለ? አዎ ትንሽ እዚህ ያለው ነገር እናሳያቸዋለን። ቴንክ ዩ በጣም። እኔ ለፎቶ ነበር የመጣሁት ከፎቶ በላይ ነው ያገኘሁት እና እግዚአብሔር ይስጥልኝ። አመሰግናለሁ ሁላችሁንም። የኔ ቅመም ሌትስ ጎ መውደድ ነግሬያት ዛሬ ቢወጣልኝ ምን አለ እንደ ሰው ተሳክቶልኝ ልቤ ሰላም በዋለ መውደድ መዋደዱ